በአርሲ ማንም ኦርቶዶክሳዊ አልሞተም ያሉት ጠቅላይ ሚኒስትሩ ሁሉንም አሳዝነዋል። ቄስ ነበርኩ አሁን ግን ሙስሊም ሆኛለሁ ያለውም ሰው እውነቱ ወጥቶበታል። አርቲስቱም ያለበት ሁኔታ ሁላችንም አሳዝነዋል። ቅድስት ሥላሴ ጾታ አላቸው ያሉት አባትም ይቅርታቸው እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድን መውሰድ ስላለ ዛሬ ይህን ቪዲዮ ስቀርጽ እንግዲህ ሐምሌ 1 ቀን ነው። ልደታ ለማርያም ናት። ወርሃዊ በዓሏ ነው። ዛሬ የሚያሸልመው ኮሜንት ልደታ ለማርያም የሚለው ኮሜንት ይሆናል። እስኪ ወሩን ልደታ ለማርያም ብለን እንጀምረው። ሁላችሁም ኮሜንት አድርጉ። ወደ መጀመሪያው ቪዲዮአችን አልፋለን። እግዚአብሔር አቤት እንደዚህ ነው ቸግሮኝ፣ እሺ በል ልጄ ሳምንት ሞላልሃለሁ። እግዚአብሔር አቤት ማክሰኞ እንደዚህ አይነት ነገር አድርግልኝ፣ እሺ ልጄ። እግዚአብሔር አቤት እኔ እንትና እያበሸቀኝ ነው፣ እሺ ልጄ አሳርፍልሃለሁ። እግዚአብሔር እንደዚህ የምንለው ይመስለናል። እግዚአብሔር እንደ የኛ ሰራተኛ አይደለም። እንደውም በዚህ ስለ ጸሎት ሲናገሩ የቤተክርስቲያን አባቶች ምን ይላሉ? እግዚአብሔር ባለዕዳ አይደለም አባትህ ነው እንጂ ይላሉ። ባለዕዳ አይደለም ማለት እንክፈለኝ የምትለው አይደለም። ጸሎት ንግድህ አይደለም፣ ከክርስቶስ ጋር የምትኖርበት ህይወት ነው። ስለዚህ በጸለይከው ልክ ቶሎ እንዲሰፍርልህ ለምን ትፈልጋለህ? ይሄ ምንደኛነት ነው። እግዚአብሔርም ባይሰጥህም ልትወደው ነው የወጣኸው። ጤና ቢሰጥህ ልትወደው ሳይሆን ቢያምህም ልትወደው፣ ስትመሰገን ልትወደው ሳይሆን ስትዋረድም ልትወደው ነው የወጣኸው። የነገረን ይሄን መምህራችን ቃለ ሕይወት ያሰማልን። አብዛኛዎቻችን ጸሎት ስንጸልይ እንግዲህ ስጠኝ ነው የምንለው እንጂ እንደው እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ከኃጢአት አርቀኝ፣ ኃጢአቴን ይቅር በለኝ እያልን አብዛኛዎቻችን አንጸልይም። ባለን ነገርም እግዚአብሔርን አናመሰግንም። ግን ጸሎት በምን መልኩ መጸለይ እንዳለብን ርዕሰ ሊቃውንት አባ ገብረ ኪዳን በጣም በጥቂት ሰከንድ ደስ የሚል ትምህርትን አስተምረውናል። መምህራችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም ለብዙ ወጣቶች ማስተማሪያ ይሆናል አሁን ማሳያችሁ ቪዲዮ እጅግ በጣም የሚገርምና እጅን በአፍ የሚያስጭን ነገር ከሰሞኑ ተሰምቷል። እንዲህ ያለ ነገርስ ማድረግ ይቻላል ወይ እስከሚባል ድረስ ህዝቡን አስደምሟል። ይህ ከላይ በምስሉ የምትመለከቱት ወንድማችን ለወጣቶች ትምህርት የሚሆን ተግባርን ፈጽሟል። በቀደመ ህይወቱ በሱስ ልምምድ በዘመናዊ የራስታ ገጸ ባህሪ ውስጥ ኖሮ ከሃይማኖቱ ስርዓት ርቆ የሚኖር ሰው ነበር። ነገር ግን እነሆ ራሱን መክሮና ገስጾ አሉታዊ የሆነ ተግባሩን በበጎነት አስተካክሎ በቅድስት ቤተክርስቲያን የወንጌል ቃል ራሱን በማብቃት እነሆ ራሱን እንዲህ ለተቀደሰው ምስጢር ለቅዱስ ቁርባን ስርዓት አብቅቷል። በዚህም ትዳር መስርቶና ደስ የሚል የእምነት ልምምድ ራሱን ገልጦ ለብዙዎች ትምህርት የሆነ ተግባርን ፈጽሟል። እናም ወጣቱ ክፉ ልምድህን ለመተው ራስህን እንጂ ሃይማኖትህን አትቀይርም ሲል መልእክቱን አስተላልፏል። እጅግ በጣም መታደል ነው። የወንድማችን ንግግር በጣም ለብዙ ወጣቶችም ማስተማሪያ ነው። ክፉ ልምድህን ለመተው ሃይማኖትን አይደለም የሚቀየረው፣ ራሳችንን ነው ከክፉ ልምድ የምናወጣው። አብዛኛውን ሰው አሁን ላይ ሶሻል ሚዲያ ላይ የምታዩ ከሆነ እኔ ድሮ ኦርቶዶክስ ነበርኩ፣ አጫሽ ነበርኩኝ፣ የምጠጣ ነበርኩ፣ የምንዘላዘል ነበርኩ፣ አሁን ግን ኢየሱስን ካገኘው በኋላ ወይም ደግሞ ከኦርቶዶክስ ከወጣው በኋላ እንዲህ አይነት ስርዓት ኑሮኛል ይላል። ቤተክርስቲያን አይደለም እንዲህ ያደረገችው የነበረው፣ የራሱ ግብር ነው እንደዛ ሲያደርገው የነበረው። እንዲህ አይነት ወንድሞች ደግሞ ድሮ በኦርቶዶክስ ሆነው በመጥፎ ግብር ኑረው አሁን ደግሞ እግዚአብሔር በዚህ መልኩ ረድቷቸው በቅዱስ ቁርባን ሁሉን ነገር ትተው ጋብቻቸውን ሲፈጽሙ ደግሞ ለሁላችንም ለወጣቶች ትምህርት ነውና እግዚአብሔር በዚህ መልኩ አንወጣውም ካልንበት ጨለማ ያወጣን። ወንድማችን እግዚአብሔር ትዳርህን ያጽናልህ እንላለን። እስኪ በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በአርሲ ማንም ኦርቶዶክሳዊ አልሞተም ብለዋል። ትናንት ጠቅላይ ሚኒስትር አብይ አህመድ በፓርላማ ላይ ቪዲዮን አንዴ ላሳያችሁ። ጠቅላይ ሚኒስትሩ በአርሲ የተፈጠረውን ጉዳይ በፓርላማ ተናገሩ። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ በሐሳባቸው።
ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እንግዲህ በአርሲ ማንም ኦርቶዶክሳዊ የሞተ የለም። 8ቱ ሚኒሻዎች ናቸው። 3ቱ ደግሞ የእስልምና እምነት ተከታይም አሉ፣ የክርስትና እምነትም ተከታይ አሉ ብለው በዚህ መልኩ ጠቅላይ ሚኒስትሩ እየተናገሩ የሰማናቸው እንገኛለን። ይህ የተፈጠረው ደግሞ ምርጫውን ለማደናቀፍ ነው እንጂ ኦርቶዶክሳውያንን ለመግደል አይደለም። እንዲህ አይነት ነገሮች የሐሰት መረጃዎች ናቸው ያሉ እየተናገሩ ይገኛሉ። በጣም ብዙ ኦርቶዶክሳውያን በአርሲ ቤታቸው ተቃጥሎ አሁን ላይም በስደት እንደሚገኙና በጣም ብዙ ቤተሰቦቻቸውም እንደሞቱ ራሳቸው ቃል በቃል እየተናገሩ ሀዘናቸውን ሲገልጹ ነበር። አሁን ደግሞ ጠቅላይ ሚኒስትሩ በዚህ መልኩ ፓርላማ ላይ ወጥተው ማንም የሞተ ኦርቶዶክሳዊ የለም፣ እንዲሁ የሐሰት መረጃን የሚነዛ ማንኛውም ሰው እርምጃ እንደምንወስድ ብለው ማስጠንቀቂያ እንደሰጡ እያየናቸው እንገኛለን። አሁን ላይ እኛ ኦርቶዶክሳውያን ያለንበት ሁኔታ ይህንን የሚመስለው ሞታችን እንኳን በዚህ መልኩ በይፋ እንዳይነገር እንግዲህ የተከለከልንበትና መሞታችሁን መገደላችሁን ከተናገራችሁ እንኳን በእናንተ እርምጃ እንወስዳለን እየተባልን እንደሆነ በዚሁ በጠቅላይ ሚኒስትሩ አፍም እየሰማነው እንገኛለን። ጠቅላይ ሚኒስትሩ ማንም የሞተ ኦርቶዶክሳዊ በአርሲ እንደሌለ አሁንም ኦርቶዶክሳውያን በአርሲ በቃ መብታቸው ተከብሮ እንደሚኖር በዛው በፓርላማ ባደረጉት ንግግርም እየሰማናቸው እንገኛለን። እግዚአብሔር የኦርቶዶክሳውያንን ዘመን ያምጣልን፣ የሀገራችንን የቤተክርስቲያናችንን የኦርቶዶክሳውያንን ሰላም ይስጠን የምንለው። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አርቲስቱ ያለበት ሁኔታ የሁላችንን ልብ ሰብሯል። ቪዲዮውን አዲላ ያሳያችሁ። እንዴት ነው ከጓደኞች ጋር? ሁሉ ቀርቶ ከመቤቴ ጋር ነው የምጫወተው። ከመቤቴ ጋር ነው የምጫወተው። አዎ እንደው በሚገርምህ ምን ታምር ተፈጠረ መሰለህ? ስለመቤቴ አነሳ። እሺ ሐኪም ቤት ሄጄ ነበር። አሁን በቅርብ ሐኪም ቤት የለካት። እሺ ከዛ ደም ይቀዳልኝ ነበረ። ምንድነው ደም ይቀዳ? የቆሸ ደም ይቀዳሉ። ነው እንደዛ ይቀዳሉ እና የተቀዳ ምን ተጀመረ? እምቢ አለ። ደሙ እምቢ አለ። አልወርዳል። ኦኬ ከዛ ወንድሜ ነበረ። እሱን ዶክተሩ ፋርማሲ ላከ ሌላ ነገር እንዲገዛ፣ ሌላ ማስተንፈሻ ምናምን እንዲገዛ። ዶክተሩም ሄደ። ብቻዬን ነው። ሁለቱም ወጡ። ኧረ እመቤቴ አንቺ ጨርሻለሁ። የምሬን ነው የምልህ። በሰከንድ ውስጥ እኔ በልም መሰለኝ ደሙ መውረድ ጀመረ። ማንም የለም። እመቤት እስቲ የምሬን ነው የምልህ። ኧረ እመቤቴ አንቺ ትሄጂ እንደዛ የተፈራ ደም ሞላ። ሲመጣ ሁሉም ሊደነግጥ ነው። ክብር ለእመቤታችን። ለእመቤት እውነት ነው። በጣም ደስ ይላል። እምነት የሚያክል ነገር የለም። ማንም ሰው ምንም ይሁን እምነት የሚያመልከው ነገር ሲኖር ጥሩ ነው። በቃ የሆነ ነገር ሲሆን እዚህ ቁጭ ብዬ አወራለሁ። ፊት ለፊት እንደ ሰው ነው የማወራው። ይህንን ወንድማችን ሁላችሁም ታውቁታላችሁ። አርቲስት ነው። በእንዲህ አይነት በሚያሳዝን መልኩ ለ6 ዓመት እንደዘለቀ አሁን ላይ ሁሉም ሰው እንደራቀው ጓደኛ እንደሌለው ጓደኛው መብርሃን እንደሆነችና በዚህ መልኩ ከመብርሃን ጋር እንደሚነጋገር መብርሃን ያደረገችለትን ተአምርም እየተናገረ እየሰማነው እንገኛለን። አሁን ግን እጅግ በጣም ከአቅሜ በላይ ሆኗል፣ እባካችሁ ኢትዮጵያውያን አግዙኝ እያለ የእኛን እገዛ እንግዲህ እየጠየቀ ይገኛል። ሁላችንም ኢትዮጵያውያን ይህ ወንድማችን ካለበት ሁኔታ እንዲወጣ ልናግዘው ይገባል። ወንድማችን እግዚአብሔር ምህረት ያምጣልህ እንላለን። የአርቲስቱ ጉዳይ ይህንን ሰሞን እጅግ በጣም ብዙ ሰዎችን አሳዝኗል። እንቀጥላለን ቪዲዮአችንን። በባለፈ አካባቢ በጣም ውጊያ በዛብኝና ጥራ አካባቢ እንዲያልኩኝ እኔ አሁን ፕሮፌት እዩ ጩፋ ነኝ እኔ በቃ እያልኩኝ ስጸልይ እኮ ነው ብለው አሁን ለጠላቶች የምነግረው ለመናፍስቱ ዓለም ነው የምነግረው። እኔ አሁን ፕሮፌት ምክንያቱ የበቀል ሰው ስለሆንክ ማለት ነውና ነብዩ እዩ ጩፋ ነኝ በቃ አትችሉኝ እኔ በቃ ነገር እያልኩኝ ጸልያለሁ። ክብር ለኢየሱስ ይሁን። የእዩ አምላክ ነው ነው የፕሮፌት እዩ አምላክ እያልኩ እንደነገርኩ እንደዛ እያልኩኝ እዩን እላለሁ። መኝታ ቤት ሆኜ እዩን እልና ልክ ስጸል ማርዶ ሰኪ ለባህዱ ነማጽ በደግላለሁ። ኢየሱስ ጌታ
እና በቃ ይሄ ነው በቃ ህይወቴ ራዱና በጋዱና ማሃድ እያልኩ ጉድ ሳይሰማ መስከረም አይጠባም። እነ እዩ ጩፋ በዚህ መልኩ እያማለዱ ይገኛሉ። የአጋንንት ፈተና ሲበዛብኝ የእዩ ጩፋ አምላክ እያልኩኝ እጮሃለሁ። እዩ ጩፋ ኃይል አለው የአጋንንት ፈተና ከኔ ይርቃል እያለች እንግዲህ እየሰማናት እንገኛለን። ለስጋይ ፍላጎታቸው ብለው በኢየሱስ ክርስቶስም የሚቀልዱ ሰዎች በዚህ መልኩ እንግዲህ በፕሮቴስታንቱ ቤት እያማለዱ ይገኛሉ። በእኛ በኦርቶዶክሳውያን ዘንድ ስለ ክርስቶስ ብለው ሁሉ ነገራቸውን የሰጡ ቅዱሳን አባቶቻችን ያማልዱናል ስንል የፕሮቴስታንት አማኞች አይ ኦርቶዶክስ ሁሌ ተረት ተረት ሁሌ ቀልድ እያሉ ሲሳለቁ እንሰማቸዋለን። ዛሬ ደግሞ በእነርሱ ቤት በኢየሱስ ክርስቶስ ስም የሚቀልደው እዩ ጩፋ እያማለደ እንግዲህ እያየነው እንገኛለን። የፕሮቴስታንት አማኞች ይህንንስ ምን ትሉታላችሁ? ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል ቅድስት ሥላሴ ጾታ አላቸው የላቸውም የሚለው ጉዳይ ነው። ይህንን ማስተምሮ ቆሞስ አራት አይና አባ ገብረ ማርያም ጾታ አላቸው ብለው እንዳስተማሩ ይታወቃል። በዚህም ጉዳይ መምህራንም ሁላችንም ኦርቶዶክሳውያን እንዴት የሚል ጥያቄ እንዳነሳን ይታወቃል። ይህንም አስመልክቶ አራት አይና ቆሞስ አባ ገብረ ማርያም እውነት ነው ይቅርታ አድርጉልኝ ቅድስት ሥላሴ ጾታ ተብሎ አይነገርላቸውም ብለው እጅግ በጣም ደስ በሚል መምህራንን በሚገልጽ ትህትና ይቅርታቸውን እየጠየቁ ይገኛሉ። ሲብለ ትንሽ ሰከንድ ይቅርታቸውን ላሳያችሁ። በዚህ የተደናገራችሁ የክርስቶስ የተዋሂዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋለሁ። የኔ 100% ስህተት ነው በቃ። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘው ዳሂጼንም አወኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሂዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምእመናን የተዋሂዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምእመናን መብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አይዛብ አያገባው መናፍቃን ማያገባቸው በቤተክርስቲያኒቱ ውስጥ ጣልቃ አይገቡ። ለመናፍቃን ለአይዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት 200 ያስተማሩት ትምህርት በዚህ ነው የምንመራውና የኔ ዳሂጽ ስለሆነ ስህተት ደግሞ ከአዳም ጀምሮ ያለ ነው። ስለዚህ መላእክቱም ይስታሉ እንኳን የሰው ልጅና እጅግ በጣም ደስ ይላል። አባታችን በዚህ መልኩ ያስተማርኩት አስተምሮ ስህተት ነው ባካችሁ ይቅርታ አድርጉልኝ ኦርቶዶክሳውያን 100% ልክ አይደለሁም እያሉ የሰማናቸው እንገኛለን። እንዲህ የማናውቃቸው አስተምሮች የሚፈጠሩት እንዲህ አይነት የተማሩ ሰዎች በቃ ከተሳሳቱ በኋላ ይቅርታ ስለማይጠይቁበትና አንዳንድ ሰዎችም ያንን ይዘው ስለሚሄዱ ነው። በዚህም ጉዳይ እንዳይፈጠር አባታችን ባካችሁ ይቅርታ አድርጉልኝ የኦርቶዶክሳዊ አስተምሮ ይህ አይደለም እኔ እጅግ በጣም ተሳስቻለሁ ያሉ ናቸው እንገኛለን። በዚህ በአባታችን ትምህርት አንዳንዶቹ አባታችን ልክ ናቸው እንደዚህ ናቸው ያሉ አስተያየት ሲሰጡ ነበርና ለነዛም ሰዎች ትምህርት ይሆናል ብለን እንጠብቃለን። ማንም መምህር ይሁን ማንም ሊቅ ይሁን ማንም ጳጳስ ይሁን ከቤተክርስቲያኗ አስተምሮ ውጭ ከሆነ አዎ ስተት ነኝ ልክ አይደለሁም ሊል ይገባል። ለምን ተሳሳትክ አይደለም የኛ ጥያቄ። ዋናው ነገር ከስተቱ መታረሙና በዚህ መልኩ ቤተክርስቲያንን ይቅርታ መጠየቁ ትልቅ ነገር እንደሆነ በደንብ ልናውቀው ይገባል። አባታችን በዚህ መልኩ በትህትናቸው እንኳን ሁላችንም እንዳስተማሩ እያየነው እንገኛለን። በዚህ ጉዳይ ላይ እስቲ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ወራህመቱላሂ ወበረካቱ በለሲሄኛ ራንተና በለሲ ሐረ ጀባ በጀማ ወጀጉዳን ቢረከቡ አረገነ በሉማ ኢሳ በሉማ እስላማ በለሲዲን ከበጀጉዳን አረገነ ኢሳኒ ከቡለ ራባ ፈነ ራቀ በለጅራ አልহামዱሊላህ እና አማቦት በለሲ ሙስሊማ ኢስላማት ዱንያተን ሁንደረ ጅሩ ኢስላም አከተ አንንድኑ ከኑ በይተን በርባና አልহামዱሊላህ 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 ራቀ በለ በሻሳተሲ አልহামዱሊላህ ثم አልহামዱሊላህ አስማን ኢሳ ውሊ ገራ ኦብሉማ ኢስላማት ኢሽኔና ኢንሻአላህ አልহামዱሊላህ ቀጥላል ሻዳው አይ አይደል በአማርኛ ወደ ስለ ነጋ ወንድማችን ትልቅ ወንድማችን ክቡር ቄስ ኃይለ ማርያም ንጉስ የሚባለው በፊት በክርስትና እምነት በቤተ ክርስቲያን ትልቅ ሰው የሆኑት ዛሬ የእምነቱን ዋጋና እምነቱን ምንነት አውቆ ዛሬ እምነቱን ለመቀበልና ወደ እስልምና እምነቱን ለመቀየር እስልምናን በሙሉ ልብ መቀበሉን
የክርስትና እምነቶቹን እቃዎቹን ሁሉ በመስጊድ ውስጥ በማምጣት በትልቅ በሚጠየቅበት በኃላፊ በሼክ ጁነይዲ ሼህ አህመድ በሚባል ሼካ ላይ እስልምና መቀበሉን ዛሬ በዚሁ ለህዝብ ማሳወቅ እንፈልጋለን። ወንድማችን ለእኛም ወንድም ነው፣ ለኢስላም ህዝብ ሁሉ ወንድም መሆኑን እንድታውቁ እንፈልጋለን። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንዴት ወደዚህ ሃይማኖት እንዴት መጣ? አንተ የተከበሩ እንግዲህ ሃይማኖት እንግዲህ እስላም ማለት የሰላም ሃይማኖት እንደሆነ ያው ከቅዱስ ቁርአን ያው እንደሚታወቀው እኔ ሁሌም አነባለሁ፣ ሁሌም እረዳለሁ። ያው ትክክለኛውን ሃይማኖት ከ10 ዓመት ጀምሬ እመኝ ነበረ፣ እፈልግ ነበረ። ነገር ግን ያው የአላህ ፈቃድ ሆኖ የፈጣሪ ፈቃድ ሆኖ በ10 ዓመት አሁን ወደ 27 ምናምን እየተጠጋኝ ነው። ያው በ14 ዓመቴ ፕሮቴስታንቱ ድራማ አልበቃ ሲል ደግሞ ሙስሊሞች በዚህ መልኩ እንደጀመሩን እያየ ነው እንገኛለን። ቄስ ነበረ፣ ወደ እስልምናው መጣ። እርሱም በንግግሩ አዎ ቄስ ነበርኩኝ፣ አነብ ነበር፣ እውነተኛውን ሃይማኖት አግኝቻለሁ፣ ድሮም ስወለድ ሃይማኖቴ ሙስሊም ነበር እያለ እንግዲህ እየተናገረ ይገኛል። አባቶቻችን ካህናት ገና ፊታቸውን ስናይ ግርማ ሞገሳቸው ምን አይነት ግርማ ሞገስ እንዳላቸው እንለያቸዋለን አይደል? ይህ ሰው ምንም አይነት በቤተክርስቲያን አገልጋይ እንዳልነበርም ሁኔታው እኮ ያስታውቃል። አሁን ላይ እነርሱም ይህንን ድራማ ስለሚፈልጉት በዚህ መልኩ እነርሱም የተንሾካሾኩ እያወሩ አማርኛ አድርገው እንደዚህ አድርገው እያሉ እየሰማናቸው እንገኛለን። እውነተኛ ካህን እንኳን ቢሆን አሁን ላይ በቃ ሌላ ሀገር ወደ ሌላ ሀገር በመሄድ ምንም ነገር ማድረግ ያልቻለ መብላት ያልቻለ በኢኮኖሚም ድቅቅ ያለ ካህን አግኝተው በቃ እንደዚህ እናደርግልሃለን ሃይማኖትህን ቀይር ብለው አምጥተው ወደ መስጊድ እንደቀረጹት ነው ልናውቀው የሚገባው። አሁን ላይ በዚህ መልኩ የፕሮቴስታንቱ ድራማ አልበቃ ሲል ደግሞ ሙስሊሞች በዚህ መልኩ ድራማቸውን ቀጥለዋል ማለት ነው። በዚህም ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ቀጥላን ቪዲዮአችን አህመድ አልጎ መጣ አጣዚም ዶ አህመድ አልጎ አይ መራኻ ሄደ ሸቂልህም ጸለይ ነይሩ በጣም ከሂዱ بعدي تصعير وزبلعنا زنارن جزع خوفنا نعدل الرقم اشتغل وزنا بتجي رغم بس كم يجري شكل حوله تعرفت على مكرر راح يمشيو تيجري انسى داري 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 بني لعبي عاوز ولا خاطر يا اخو ودي 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 የሰማችሁት ድምጽና ያያችሁት ምስል የትናንቱ የጦርነት ስቃይና ዛሬም ድረስ በየቀኑ የሚያለቅሱ ወላጆች እውነተኛ መከራ ምስክር ነው። የትግራይ እናት እንባዋ እንኳን ሳይደርቅ ዳግም ሌላ አዲስ የለቅሶ ምዕራፍ መክፈት ፍጹም ጨካኝነት ነው። እነዚህ ከጀርባ የምትመለከቷቸው የትግራይ እናቶች አርሰውና ነግደው ጥረው ግረው ሲጠሯቸው የነበሩ ልጆቻቸው በሙሉ አልቀዋል። አሁን ላይ ከጀርባ ስክሪኑ ላይ እንደምትመለከቱት ወላጆች የሚጦራቸው አጥተው በረሃብ አለንጋ እየተገረፉ ይገኛል። የሞቱት ልጆቻቸው ድንገት ይመጡ ይሆን በሚል ተስፋ በቆረጠ ስሜት ደጃፍ ላይ ቆመው በየቀኑ በር እያዩ የደም እንባ ያለቅሳሉ። በድሆች ደምና እንባ ላይ የስልጣን ወንበራቸውን ለማደላደል የሚሰሩ የትውልድ እልቂትና መከራ ፈጽሞ የማይሰማቸው ራስ ወዳድ ጨካኝ ፖለቲከኞች ዛሬም በገዛ ቀያቸው ጧሪና ቀባሪ አጥተው በሐዘን እየማቀቁ የሚገኙ ምስኪን ወላጆችን የአይን ማረፊያ የመጨረሻዎቹን የህይወት ተስፋዎቻቸው በጠበንጃ አፈሙዝ እየነጠቁ ለሚቀሰቅሱት አዲስ የጦርነት ነጋሪት ማገዶነት እያዘጋጇቸው ይገኛሉ። ይህ ለገዛ ስልጣናቸውና ጥቅማቸውን ለማስጠበቅ ሲሉ የወላጆችን ማህፀን ባዶ ለማድረግ የሚደሉትበት በትውልድ ደምና እንባ የሚነግዱበት አረመኔያዊ የፖለቲካ ቁማር ነው። ወጣቱ እዚህ ጥይት ከሚበላኝ የቀይ ባህር ማዕበል ይብላኝ ብሎ ህይወቱን ለአደጋ አሳልፎ እንዲሰጥ ተገዷል። እህት ወንድሞቻችን መጽሐፍ ይዘው ወደ ትምህርት ገበታ መሄድ በሚገባቸው እድሜ በገዛ ቀያቸው በሰላም መኖር አቅቷቸዋል። ገና የትናንቱን የጦርነት ጠባሳዎች ሳይታከሙ የቆሰሉ ህሊናዎች ሳይፈወሱ በመቶ ሺዎች የሚቆጠሩ የተፈናቀሉ ወገኖች ወደ ቀያቸው ሳይመለሱ ዳግም ለጦርነት ማዘጋጀት ምን አይነት አረመኔያዊነት ነው? የአንድ ማህበረሰብ ህልውና መገንባት ያለበት በትምህርት በተስፋና በፈጠራ እንጂ ፈጽሞ በጠበንጃ አፈሙዝ ሊሆን አይችልም። ህሊና ያለው የሰው ልጅ በሙሉ በዚህ ስቃይ ላይ ዝም ሊል አይገባም። እባካችሁ ይህንን ከጀርባ የምትመለከቱት
ቅስም የሚሰብር የእናቶች ለቅሶና ያላሳዳጊ የቀሩት ህፃናት እንባይተን አንለም። እጅግ በጣም የሚያሳዝን ነው። እንግዲህ በትግራይ ወገኖቻችን በምን መልኩ እንዳሉ አሁን ላይ ሶሻል ሚዲያ ላይ ያየነው እንገኛለን። እናቶች እንባቸውን እያነቡ ይገኛሉ። ወጣቶችም አሁን ላይ የታፈሱ ወደ ጦር ሜዳ እየሄዱ ይገኛሉ። ለትግራይ ጦርነት ብቻ ሳይሆን ለሱዳን ጦርነት እየተሸጡም እንደሆነ በጣም በብዙ መረጃዎችም እየሰማን እንገኛለን። እንግዲህ እነዚህ የሚታፈሱት ልጆችም ልጅነታቸውን ያልጨረሱ መሆናቸውን በጣም በብዙ ቪዲዮዎችም እያየን እንገኛለን። አሁንም የነበረው እልቂት የነበረው ሀዘን የእናቶች እንባ ሳይታበስ ሌላ የእናቶች እንዲፈስ በዚህ መልኩ በትግራይ እየተሰራ ይገኛልና እባካችሁ ሁላችንም ኢትዮጵያን ለነዚህ ወገኖቻችን ድምጽ እንሆን እንላለን። አሁን ላይ በትግራይ ያለው ሁኔታ እጅግ በጣም የሚያሳዝን ሁኔታ እንደሆነ እንግዲህ በዚህ እያየን እንገኛለን። ሁላችሁም ቪዲዮውን በደንብ ሸር አድርጉት። ለወገኖቻችን ድምጽ ልንሆናቸው ይገባል። ይቀጥላል ቪዲዮአችን። እስኪ ተመልከቱት። ይሄን ቪዲዮ በደንብ አድርጋችሁ ከመቼውም በላይ ሼር እያደረጋችሁ ለሁሉም ኦርቶዶክሳውያን እንዲዳረስ አድርጉልኝ። እንደዚህ አይነት ድራማዎች መቆም አለባቸው። ለአንዴና ለመጨረሻ ጊዜ እንደዚህ አይነት ድራማዎች በቤተ ክርስቲያን ላይ የሚደረጉ ድራማዎች ሊቆሙ ይገባል። ይኸውላችሁ አሁን ይሄ ሲወድቅ ምናምን ሲነሳ ድንገት የሆነ ነገር እንዳይመስላችሁ በደንብ ታቅዶበት እንደዚህ ወደቅ እንደዚህ ተነሳ ምናምን ተብሎ በደንብ ታቅዶበት የሚሰራ ስራ ነው። እንደዚህ አይነት ቪዲዮ የምትለቁ ሰዎች እባካችሁ ስለፈጠራችሁ አምላክ ቤተ ክርስቲያንን ስርዓት አልባ አታድርጓት። ሰው የሌላት አታድርጓት። በመጀመሪያ ከብሩ በፊት ከገንዘቡ በፊት ስርዓቷ ይቀድማል። ስርዓቷ ይበልጥባታል ቤተ ክርስቲያን። እንዲህ ልብሰ ተክህኖት እኮ ክብር አለው እኮ። ዝም ብሎ እንደው አንተ ድራማ የምትሰራበት እኮ አይደለም። እየወደቀህ እየተነሳ ክብር አለው እኮ ልብሰ ተክህኖ። ኧረ እባካችሁ ይኸውላችሁ እንደዚህ አይነት ነገሮችን ሁሉም ኦርቶዶክሳዊ ተውሊልና ሊቃወም ይገባል። እንግዲህ ሶሻል ሚዲያ ላይ እንዲህ አይነት ነገሮችን እናያለን። አባቶች አልባሳቸውን ለብሰው ሲንከባለሉ ከዛ በኋላ ቆመው በእንዲህ አይነት መልኩ ነው የምንገኘው። ዲያቆናትም አልባሳቸውን ለብሰው ሲወድቁ ብቻ እኛ እንድንረዳ አንዳንድ ድራማዎች ሲሰሩ እናያቸዋለን። አባቶች እውነት ነው ቸግሯቸው ይሆናል፣ አልባስም የሌላቸው ሆኖ ይሆናል። ስርዓት በተሞላበት መልኩ እንዲህ ሆነናል ብሎ መጠየቅ ይሻላል እንጂ በዚህ መልኩ ባልሆነ ድራማ አልባሳቱንም አባቶችንም ማቃለሉ ይህ ልክ እንዳልሆነ እንዲህ የምንሰራ ሰዎች ልናውቀው ይገባል። ይህንን ሰሞን ሶሻል ሚዲያ ላይ እንዲህ አይነት ነገሮች በስተዋል። አባቶች በቃ ድራማ በሚመስል መልኩ ይህ የልመና ዘዴ ማለት ነውና አባቶች የሚያስፈልጋቸውን ነገር ቆመው ለኦርቶዶክሳውያን ቢናገሩ ያን ችግር እንደሚፈታላቸው ልናውቀው ይገባል። እንዲህ የምታደርጉም ሰዎች ከስርዓቱ ውጭ እንደሆናችሁ በደንብ ልታውቁት ይገባል። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። አሁን ደግሞ የመጣው ከኛ ገዳም ስትመጡ የዓመት ኃጢአታችሁ ይሰረያል የሚል ደግሞ ትምህርት መጥቷል። ከኛ ገዳም ደርሶ የሄደ የዓመት ኃጢአቱ አንዴ ይሰረያል የሚል ይሰረያል። ወቅት አለው፣ የሆኑ ወቅቶች አሉ። ከዚያ ይደርሳል፣ የዓመት ኃጢአቱ ይሰረይለታል፣ ነፃ ሆኖ ይቀጥላል። በቃ አለቀ። እንዲህ አይነት ብልጠት አለ እንዴ? አንዳንዴ ደግሞ ይቀጥልና ተሳላሚው ልበሉልኝ፣ የተሳለማችሁ ታውቃላችሁ። በአባታችን ቃል ኪዳን ታምናለህ አታምንም የሚል አልሰማችሁ? በአባታችን ቃል ኪዳን አምናለሁ እንጂ ቃል ኪዳናቸውን ይላል፣ ይቀጥላል። ሰው በሕይወት እያለ ቃል ኪዳን አለው ወይ? አለው ወይ? ሲቀጥልስ በሕይወት ያለ ሰው ገድል አጽፎ ታምሪው ለአቡነ እገሌ ዘገብረ ምናምን ታምር ያደረገው ታምር ይሄ ነው ተብሎ በሕይወት ያለ ሰው ገድልና ታምር ይጻፍለታል? ከዚህ በላይ ጣዖት ምን ይመጣል? ሐሳዊ መሲህ ቢመጣ ከዚህ የበለጠ ምን ያደርገናል? አንተ ምን ያደርገናል? እምትጎረደድ እየሄድህ ስለ እግዚአብሔር አቁም እንዴ! ሰው ገንዘብ ለማግኘት ብር ለማግኘት ሰው በፈለገው ቦታ ይሄዳል። ክህነትን ማነወር፣ አለቦታ መጣል፣ ሪያ ፊት እንቁን ማስቀመጥ ተገቢ ነው? በጣም ይቅርታ ቁጣ የሆነ ቃል ተናገርሁ የሚያሳፍር ስለሆነ ነው። መምህራችን የኔታ ገብረመድህን እጅግ በጣም እናመሰግናለን። በእንዲህ አይነት በስተት መንገድ ያለን ኦርቶዶክሳውያንም ራሳችን ልናስተካክል ይገባል። እንትናኮ ልክ አይደሉም ሲባል አይ እንትናን አትንኩብን ከቤተክርስቲያን አስተምሮ ይበልጣሉ የሚሉ በጣም ብዙ ኦርቶዶክሳውያን አሉና ከሁሉም በላይ የቤተክርስቲያን አስተምሮ እንደሚበልጥ በደንብ ልናውቀው ይገባል። መምህራችን ቃለ ሕይወት ያሰማልን። እንቀጥላለን ቪዲዮአችን። ነገር ልንገራችሁ፣ አስራት ቤተክርስቲያን ልንቆርብ ስንሄድ ለዚህ አገልግሎት ክፈሉ ማለት የለባትም። እኛ ግን አስራት ሳናወጣ ጸበል መጠጣት ወንጀል ነው። ለናላችሁ አስራት ሳያወጡ መቁረብ አይገባም።
እንዴት እግዚአብሔርን እየሰረክ እንዴት ብለህ ንስሐ ገብቻለሁ? ምን ንስሐ ትገባለህ ደግሞ? እስቲ ጥያቄ ልጠይቃችሁ። ሌባ በሉ እስቲ በደንብ በል። ሌባ መቁረብ ይችላል? ተናገሩ እንጂ ሊቃውንት፣ ሌባ መቁረብ ይችላል? ቆራቢው እኮ አብዛኛው ሌባ ነው። እንዳንፈርድ ማን አስተምሮት ብዬ ነው። ሌባ ነን እኮ፣ እኔም ሌባ እናንተም ሌባ ነን። አስራት የምታወጡትን አይመለከትም። ስለዚህ ጥፋቱ የኛም ነው። ሰው ንስሐ ቢገባ የፈለገውን መልካም ቢሰራ አስራት እስካላወጣ ድረስ ለስጋው ደግሞ ብቁ አይደለም። ለምን? ጌታ በትንቢተ ሚልክያስ ተናግሯል። ሰርቃችሁኛል ይላል እግዚአብሔር። ሰርቃችሁኛል። አስከትሎ ምን ይላል እግዚአብሔር በነቢዩ አድሮ? ሰው እግዚአብሔርን ይሰርቃልን ይላል። አስባችሁታል? ሰው እግዚአብሔርን ይሰርቃል ይላል። እግዚአብሔርን ሰርቀ ነው እንዴት ቆራቢ ነን እንላለን? ታዲያ በሌላ ግልባጭ ስንመለከተው አስራትን ማናወጣ ለምን ይመስላችኋል? ፍቅረ ነው። መምህራችን ዲያቆን ዮርዳኖስ አበበ እጅግ በጣም እናመሰግናለን። ሁላችንም ኦርቶዶክሳውያን አስራት የማውጣት ግዴታ አለብን። እንዲያው ግዴታውን እንኳን ብንተው ቤታችን በረከት በበረከትና የምናገኘው ገቢ እንዲበረከት ከፈለግ ከምናገኘው 10 አስራት ማውጣት እንዳለብን በደንብ ልናውቀው ይገባል። መምህራችን ቃለ ሕይወት ያሰማልን። እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። የእግዚአብሔር ጊዜ ከሰው ጊዜ ይሻላል አይሻል? ኤልሳቤጥና ዘካርያስ ምዕመናን ልጅ ቢያገኙ ኖሮ በወጣትነታቸው ደስተኛ የሆኑ ነበር፣ ምንም ጥርጥር የለው። ነገር ግን የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም ነበር። ልጃቸው መጥምቁ ዮሐንስ እንዲሆን ጌታ ከመወለዱ ከ6 ወር በፊት ነው መወለድ ያለበት። ስለዚህ ዮሐንስን የመሰለ ልጅ ማግኘት ከፈለጉ የግድ መታገስ አለባቸው። የለባቸው አለባ አንድ ልጅ አይደለም የሰጣቸው። ዮሐንስ መጥምቅ ስንት ልጅ ነው እግዚአብሔር ያሳያል። ሰማዕት ነው፣ ጻድቅ ነው፣ ሐዋርያ ነው፣ ነቢይ ነው። ምን ይቀራል? እግዚአብሔር ካዘገየ የሚሰጠን የበለጠውን ነገር ነው። ሳራም እኮ ይህንን ያገኘችው አብርሃምና ሳራ ልጅ ሳይወልዱ ሳራ 90 ዓመት ሞላት። ስንት ዓመት? 90 ዓመት። እንደውም ሳራ መታገስ አቅቷት ከገረዷ እንዲወልድ ገፋፋችው። በቃ ከገረዴ ወለድ ብላ አጋር ከተባለችው ከአገልጋዩ አብርሃም ልጅ ወለደ። መጨረሻ ላይ አስወጣልኝ አለችው፣ አስወጣላት። 90 ዓመት ሙሉ ቆይታ በ90 ዓመቷ እግዚአብሔር ከቤቷ ተገኝቶ የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች። ሳራ በ90 ዓመቷ ወለደች። 90 ዓመት ሆና ተወልዳ ምን ታረጋዋለች? ከዛ በኋላ አርጅታ የለው መቼ ልታሳድግ ነው ካላችሁ መጽሐፍ ቅዱስ ላይ ምዕመናን ሴት ልጅ በዚህ እድሜዋ ሞተች ተብሎ የተጻፈው የሳራ ብቻ። የማንንም ብትፈልጉ አታገኙ። እገሊት በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንድ ሴት እድሜ ግን ተጽፏል። ሳራ የኖረችው 127 ዓመት። ስንት ዓመት? በስንት ዓመቷ ወለደች አልኳችሁ? ስንት ዓመት ኖረች ከወለደች በኋላ? 37 ዓመት። እግዚአብሔር አንድን ነገር ሳይሰጠን ከዘገየ የሰጠንን ነገር የምንጠቀምበትን እድሜውንም አብሮ ይሰጠናል። ለሁላችን ይስጠን። ስለዚህ እግዚአብሔር ዘግይቶ የሰጣቸው ሁሉ በረከት ነው ያገኙት። መምህራችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱት ስልክ ቁጥር ኮንታክት አድርጉን። ይህን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ተልጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን
እግዚአብሔር ይህን እያወቀ አቷል ጎሎበታል